በምድር ላይ ያሉ ታላላቅ ጥንታዊ ቅርሶች፣ የግብጽ ፒራሚዶች፣ የላሊበላ አብያተ ክርስቲያናትና የአክሱም ሐውልቶች ዝም ብለው በዘፈቀደ አልተተከሉም። እነሱ የተቀመጡት ሌላይንስ በሚባሉ የምድር ኃይል መስመሮች ላይ ነው። ነገር ግን እነዚህ ሁሉ መስመሮች የሚገናኙበት አንድ ማስተር ኖድ እንዳለ እየነገርኳችሁ ነው። እርሱም ኢትዮጵያ ውስጥ የሚገኘው የጮቄ አሲምባ የጣና ትሪያንግል ነው። ባለፈው ፕሮግራሚ በመሐመድ ጃዋዲ ጥናት መሰረት የኢትዮጵያ አምባዎች እንደ ግዙፍ ሱፐር ኮንዳክተርስ እንደሚያገለግሉ፣ የአፈሩ ስብጥር ወይም ደግሞ ባዛልቲክ ሮክስ ከፍተኛ የሆነ ማግኔቲክ ኃይል እንዳለው የኃይል ነው የጠፈር ጨረር ወደ ምድር የሚስበው ብያችሁ ነበረ። ሌላው ግሽ አባይ ላይ የሚገኘው ውሃ በዚህ ማግኔቲክ መስ ውስጥ ሲያልፍ ውሃው አዮናይዝድ ይሆናል። ይህ ውሃ ነው እንግዲህ ወደ ገነት የሚገባው። ለጎጃም ሰከላ ገብቻለሁ። የነ ፕሪስተር ጆን፣ የነ ሊዮናርዶ ዳቪንቺ እንዲሁም የጄምስ ብሩስንና የቴምፕላሮችን በርካታ የዓለማችን የሚስጥር ማህበራትና ፈላጊዎች በዚሁ አካባቢ ለበርካታ ዓመታት የቆዩባቸው ሚስጥራትና እውነቶች እኔም ለመፈለግና እውነትን ለመረዳት ነው ወደ ጎጃም ምድር አቀናሁ። በጎጃም ሰከላ ተራሮች ውስጥ ያስኩት የጨረር መለኪያ ጊገር ካውንት ለምን አበደም? ያየሁት ብርሃን ዝም ብሎ መብረቅ አልነበረም። ወደ ገነት እንዳንገባ የሚከለክለው መጽሐፍ ቅዱስ የሚናገረው ያ የሚገለባበጥ የኪሩብ ሰይፍ እንጂ። ዛሬ በአሲምባ ዋሻ ውስጥ ካገኘሁት የሶሎሞን ኮር ጀምሮ በጎጃም ገጠር በረት ውስጥ እስከ ተቀበርኩበት አስፈሪ ምሽት ድረስ ያለውን ድንቅ ሚስጥር አሳያችኋለሁ። ተዘጋጁ በማድረግ ፕሮግራማችን ጀምሩት። የሰከላው ዕጣንና የኪሩቤል ሰይፍ። ሳይንስ ዘ ጋርደን ኦፍ ኤደን ኢዝ ሜዝ፣ ኤደን ገነት ተረት ናት ይለናል። ነገር ግን የናሳ ሳተላይቶች በሰከላ ተራሮች ላይ የሚያሳዩት የኤሌክትሮማግኔቲክ አኖሜሊ የኤሌክትሪክ መግነጢሳዊ መዛባት ምን ትርጉም አለው? በእጄ ያስኩት ጊገር ካውንተር የጨረር መለኪያው እያበደና እየቃጀ ነው። ወደ ግሽ አባይ ስጠጋ መለኪያው ከዜሮ ወደ ኢንፊኒቲ እየዘለለ መሆኑ እስከዛሬ ድረስ የሚደንቀኝና የሚገርመኝ አእምሮዬ በላይ የሆነ እውነት ነው። ኖ በግሽ አባይ ከምንጩ በሚፈልቅበት ቅዱስ ስፍራ ቦታው ለማቅናት ኖ ጓዞችን ጠቅልዬ እግሬን ወደዛው ቦታ መራው። በግሽ አባይ ከምንጩ በሚፈልቅበት ይህ ቅዱስ ስፍራ እኔና ውቴ ወደዛው ቦታ ቀናው። እውነትን ለማወቅ ምስጢርን ለመፍታት ከሀገር ዞራለሁ። ወደ ታላቁ አባይ ከምንጩ በሚፈልቅበት ቅዱስ ስፍራ ተገኘው። በዚሁ አካባቢ ስጓዝ በርካታ ቦታዎችም ሲሄድ የእድሜ ባለጸጎችን ጠጋ ብዬ ማውራትና ከነሱ ጋር መወያየት ሁሌም ልምዴ ነው። ምክንያቱም የመጀመሪያ ምንጬ ወይም የሚስጥር መንገድ መጀመርበት ከሀገር ሽማግሌዎችና ከአካባቢው በእድሜ ጸና ካሉ ሰዎችም ጠጋ ብዬ በመሰማቸው መረጃዎች ነው። እንደ ልማዴ አንድ የሀገር ሽማግሌ እጅግ እድሜያቸው የገፋና ከመቶዎቹ የሚዘል አረጋዊ አባት አገኙም። አንደበታቸው ተሳስሮ ቃላትን ለማውጣት ቢቸገሩም ነገር ግን ቃላትን ሳያናጥቡ ሲናገሩ እጅግ የሚገርምና ድንቅ የሚያስብል ካሪያቸው ዛሬም ድረስ አይኔ ላይ አለም። አባ ዘጊዮርጊስ ይባላሉ። አይኖቻቸው የሰማይን ቀለም ይመስላሉ። ጠጋ ብዬ ጠየኳቸው። አባቴ እዚህ አካባቢ ስለሚወራው ስለዚያ የተደበቀ ተራራ ምን ያውቃሉ ብዬ ጠየኳቸው። አባ ዘጊዮርጊስ በትዝብት ተመለከቱኝና ከዚያ ወደ ሰከላ ጫካ ጠቆሙኝ። ልጄ ድሮም ልጅ ያለን ጀምሮ ጥንትም በአባቶቻችን ፈረንጆቹ በማሽን የሚፈልጉት እኛ ግን በሽታ የምናውቀው ነገር አለ አሉኝ። እኒህ አረጋዊ አባትም ቀጠሉና አንደበታቸው እያረገረገ ማታ ማታ እኩለ ሌሊት ሲሆን ከሰከላ ተራራ ጫፍ የሚነፍስ አንድ ሽታ አለ። ዕጣን ነው፣ ልዩ ዕጣን ነው። አዎ ዕጣን ነው አሉም። የዕጣን ግን ከዛፍ የሚቀዳ እንዳይመስልም የአዳም አካል የተሰራበት ሔዋን የሳተችበት ኪሩቤል የሚጠብቁት የሕይወት ዛፍ ዕፀ ሕይወት ነው። አዎ ልጅ ዕፀ ሕይወት ነው።
ብለው አንጋጠጡ። ይህንን ሲናገሩ ሰውነቴን በረደኝ። በመጽሐፍ ቅዱስና በገድለ አዳም ላይ እንደተጻፈው አዳም ከገነት ሲባረር እግዚአብሔር ገነትን በምስራቅ በኩል ዘጋበት እንዳለው ገነትን ይጠብቅ ዘንድ ኪሩቤልን የምትገለባበጥ የነበልባል ሰይፍን አኖረ እንዳለ ዘፍጥረት 3 ላይ እጅግ የሚገርም እውነት እኒህ ሰው እየተናገሩ እንደሆነ ጆሮዬን አዘንብዬ አደምጣቸው ጀመረ። ሳይንሳዊ አእምሮዬ መስራት ጀመረ። ነገሮችን በሳይንሳዊ መላምትና በሳይንሳዊ ትንታኔ ጋር እያገናኘው መፍታት ልማዴ ነው። የምትገለባበጥ የነበልባል ሰይፍ ምን ማለት ነው? ምናልባት ፍላሚንግ ቶዋርድ ተርኒንግ ኤቭሪ ዌይ ማለት በኳንተም ፊዚክስ ሮቲንግ ፕላዝማ ፊልድ እንደማለት ነው። እቺ የኢነርጂ ሽልድ መሆኗ ነው። ይህ ኃይል ወደ አንድ የተወሰነ ዳይሜንሽን ወይም ልኬት እንዳትገባ የሚከላከል የኤሌክትሪክ አጥር መሆኑ ነው ብዬ እኒ አባት እያወሩኝ እያለም አእምሮዬ ይሰራ ጀመረም። በሆኑ እኒ አባት የሚናገሩት እውነት ከልባቸው ያዩትንና የሰሙትን ከጥንት አባቶቻቸው ሲወርድ ሲወራረድ የመጣውን እውነት በአንደበታቸው እየመሰከሩ በጆሮዎች በኩል እያፈሰሱልኝ እንደሆነ ተረድቻቸዋለሁ። አባቶች ዕጣን ይሸታል የሚሉት ያ የኃይል አጥር ሲከፈት የሚወጣው ኦዞ ወይም የገነት ባዮኬሚካል ሽታ የሆነን ብዬ ሌላ ጥያቄ ጠየቅኩ። እኒህን አባት ስሰማቸው እጅግ ደስ በሚልና በውብ በሚያረገርግ አንደበታቸው ትረካቸውን ጀመሩ። ልጄ ሆይ አሁንማ ምን ትውልድ አለ? ምንስ ጥያቄ አለ? እያሉ ቀጠሉ። እኔ ወደ ሰከላ ጫካ ዘልቄ ለመግባት ወሰንኩኝ። መቼስ እውነትንና ሚስጥርን ለመፈለግ የማልባክንበትና የማልሄድበትን እንዲሁም የማልቧጥጠው ተራራና የማልወርደው ገደልና ስምጥ የለም። ጫካው ዝም ብሎ ጫካ እንዳልሆነ አውቃለሁ። በተለያየ አጋጣሚ ሚስጥራዊ ማንነት እንዳለውም ሰምቻለሁ። እኒህን አረጋዊ አባት ጠየቅኳቸው። እንዲሁ አባቴ ወደዚህ አካባቢ ዛሬም ድረስ የሚሄድና የሚገባ ሚስጥርን የሚፈልጉ ሰዎች ይኖሩ ይሆንን ብዬ ጠየቅኳቸው። አሁን ማን አለ ብለህ ነው? በእርግጥ ቦታውም የተከለከለ ነው። በርካታ የሆኑ አስደናቂና አስፈሪ ክስተቶች ይፈጠሩበታል። ስለዚህ አንዳንድ እረኞች ይገቡ ነበር በፊት። ነገር ግን ብዙዎቹ ተመልሰው አይወጡም፣ ወይም ደግሞ ከአእምሮ በላይ የሆነ ነገር አየን ስለሚሉ ሰዎች ወደዚህ ተራራ ወደዚህ ጫካ እንዳይገቡ ተከለከለ። አሁንማ ብዙ ዘመን ሆነው እኮ ብለው ዘመንን ለማስላት ወደኋላ አእምሯቸውን የላኩት ያክል ይሰማኝ ጀመረም። ጥንት አባቶቻችን ብለው ቀጠሉ። ጥንት አባቶቻችን የዛፎቹ አተካከልና አወቃቀር እጅግ ሚስጥራዊ እንደሆነ ይናገሩ ነበረም። እንዲሁም ከዚህ አካባቢ ምንም አይነት ዛፍ እንዳይቆረጥ እና የከብት መዋያም እንዳይሆን በበርካታ አባቶች ዘንድ ተወግዞ እነሆ እንደምትመለከተው ዛሬ ሰዎች እያዩት ከማለፍ ውጭ ወደ ውስጥ ገብተው ሚስጥሩን ለማወቅ የሚረዳ ሰው የለም ብለው ከሩቅ ያለውን ያንን ጫካ ማሳየት ጀመሩ። በእርግጥ እጅግ ጥቅጥቅ ያለና በተራራ ላይ የተተከሉ ዛፎች እንደሆኑ ከርቀት ይመለከታለሁ። እጅግ ውብ ናቸው። በአካባቢው ምንም አይነት ሰውና ቤትም የለም። ይህን አቡቴ ግን ወደ ሰከላ ጫካ ዘልቄ ለመግባት አስቤያለሁ። ልጄ በእግዚአብሔር ይርዳ ብለው ተነስተው ሄዱ። ጫካው ዝም ብሎ ጫካ እንዳልሆነ ነግረውኛል። ዛፎቹም የተተከሉት በዘፈቀደ ሳይሆን በሂሳብ ቀመር ሊሆን እንደሚችል ከዚህ ቀደም በነበሩኝ ዕውቀቶችና በሰማኋቸው ሚስጥራዊ ቀመሮች ተረድቻለሁ። እችን አንስቼ ወደዚህ ጥቅጥቅ ጫካ ለመግባት ሞከርኩኝ። ከአንደበቴ የማጠፈው ጸሎተ ማርያም እየደገምኩኝ መንገዴን ቀጠልኩም። መቼስ እውነትን ለመፈለግና ሚስጥርን ለማወቅ ያለኝ ጉጉት እጅግ ለራሴ ራሱ ይገርመኛል። ጫካው ዝም ብሎ ጫካ አይደለም። እነሆ ወደ ዛፎቹ ወደ ጫካው እየተጠጋው ሲሄድ ሚስጥራዊ ስዕሎች እንደተከበበው እንደ ቪትሩቪያን ማን ስዕሎች የዛፎቹ ቅርንጫፎች የፊቦናቺ ሲኩዌንስ 1 1 2 3 5
8 የተከተሉ መሆናቸውንም በሚገባ ለማየት ሞከርኩኝ። የዛፎቹ ቅርንጫፎች ፊቦናቺ ሲኩዌንስ ናቸው። 1 1 2 3 5 8። ምናልባት እዚሁ አካባቢ በርካታ እንግዳ የሆኑ ተክሎችን ላይ እንደምችል ገምቻለሁ። በተለይ አንድ እንግዳ ተክልን መመልከቴ ዛሬም ድረስ አእምሮዬ ላይ የሚያቃጭልና እጅግ የሚደንቅ ጉዳይ ሆኗል። ቅጠሎቹ ወርቃማ ብርሃንን የሚያመነጩ ይመስላሉ። ፀሐዩ ሲያርፍባቸው እጅግ የሚያብረቀርቅ ወርቃማ ብርሃን። ለመቅጠፍ እጄን ስሰድ ተክሉ ወደ ኋላ ሸሸም። ይህ ሚሞሳ ፒዲኪያ አይነት ተክል አይደለም። ይህ የእጽዋት ነር ፕላንት ኒውሮባዮሎጂ ያለው መሆኑ ነው። ይህ ማለት ይህ ተክል ንቃተ ህሊና ያለው መሆኑ ነው። በገድለ አዳም ላይ እጽዋቱ ለአዳም ይሰግዱለት ነበር ተብሎ የተጻፈው ለዚህ የሆነን ብዬ ጠየቅኩ። እጽዋቱ እኔን ሲያዩ የሚያውቁት ነገር አለ እንዴ? ምናልባት በደሜ ውስጥ ያለው የ712 እና የ9 ኮድ አንብበውት ይሆን እንዴ ብዬ ጠየቅኩ። በድንገት ያስኩት ኮምፓስ መሽከርከር ጀመርም። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ጠፋም። ይህ ኢትዮጵያ ውስጥ በጎጃም ጫካ ውስጥ ታተመም። ያንዳንዱ ቅጠል ካርታ እንደሆነ ለመረዳት አልተሳነኝም። የቅጠሎቹ መስመር የሚያሳዩት ወደ ተራራው የሚወስደው መንገድ እንደሆነም ተገንዝቤያለሁ። ፀሐይ በሰከላ ተራራ ጀርባ ስትጠልቅ የጫካው ድባብ ተቀየረ። ወፎቹ ጸጥ ረጭ አሉ። የነፋሱ ጩኸት እንደ ብረት ግጭት ይሰማ ጀመረ። እኔ ናቡቴ መንገዱ ጠፋብኝ። ባትሪ ሊያልቅ እንደሆነ መመለከት በውኑ መፍራት ጀመርኩኝ። አባ ዘጊዮርጊስ በድንገት አንድ እውነትን ቀድመው ገልጸውልኝ ነበር። የኔ ቅድመ አያት ባፈ ታሪክ ስሰማ ብለው ነበር የቀጠሉም። ከፊት ለፊት ባለው ተራራ ጫፍ ላይ እያሳዩ ብርሃንን ተመለከተም። ብርሃኑ እንደ መብረቅ ይወርድ ነበር ያሉም። ግን መሬት የማይነካው ብርሃን ነበር። በአየር ላይ ይሽከረከራል። ቀለሙ ሰማያዊ እሳት የቀላቀለ ነው አሉም። ቅድመ አያቴ ያዩትን ነገር ማመን አልቻሉም። ያ ብርሃን ዝም ብሎ መብረቅ አይደለም ልጄ ነበር ያሉም። ድምጽም አለው። ልጁ ነን ነበር ታሪካቸውን ሲናገሩ ቁጭ ብለን የምንሰማው። የድምጹ ነገር አይወራም፣ አእምሮዬን ሊያፈነዳው ነበር ይሉ ነበር። ዙ ዙ ዙ እያለ የሚዞር አንዳች ኃይል ያለው ግድግዳም ይሉ ነበር። እንግዲህ ይህች ናት መጽሐፍ ቅዱስ የሚላት የምትገለባበጥ የነበልባል ሰይፍ ይህች ናት ብለን አምነን አለኛም አሉን ያረጋው አባት። ወደ ኤደን መግቢያ እዚያ ነው ማለት ነው። ግን ጠባቂዎች እዚያው አሉ። እነሱ ራፊ መሆናቸው ነው። ወደዚያ ብትጠጋ በሰከንድ ውስጥ ወደ አመድነት ይቀይርሃል ብሎልህ ብትገለጥልህ የገነት መግቢያ በሯን እንኳን ብታያት የሚወጣው ጨረር ገዳይ ነው። ቅድመ አያታችን አንድ አይኑን ያጣውም በዚህ ምክንያት ነው ልጄ ብሎ ፈገግ አሉ። መሸሽ ፈለኩም፣ ግን እግሮቼ ከዱኝ። የኪሩቤል አይኖች በጫካው ውስጥ ያየው አክል ይሰማኛል። እያንዳንዱ ጥላ እንደ ክንፍ ይዘረጋል። ሳይንሱ እዚያ ጋር ያበቃል። እዚህ ጋር ያለው ግን ከኳንተም ፊዚክስ በላይ የሆነ የዲቫይን ኢንተርቬንሽን ነው። መለኮታዊ ጣልቃ ገብነት ያለበት ቦታ እንደሆነ አመኛለሁ። አሁን ያለውበት የኪሩቤል ክልል ሊሆን እንደሚችል ገምቻለሁ። ምክንያቱም እኒህ አባ ዘጊዮርጊስ የነገሩኝ እውነት እጅግ የሚገርምና እኔ ካነበብኳቸው መጻሕፍትና ከሰማኋቸው እውነቶች ጋር ፍጹም የሚመሳሰል ሆኖ ሳገኘው አሁን ያለውበት ቦታ እጅግ እንዲያስፈራ አይሆንም። ከዛ ከሚያስፈራው የኪሩቤል ክልል እየሮጥኩ እየተንከባለልኩ ወደታች መውረድ አማረኝ። ዝናቡ ይወርዳል፣ ጭቃው ይይዛል። በጨለማ ውስጥ የዋሻ ጩኸት አለ። እጅግ በመፍራትና በመደንገጥ ውስጥ ሆኜ ከዚያ አካባቢ ወጥቼ መጥፋት መብረር ነበር የፈለኩት። ምክንያቱም አባ ጊዮርጊስ የነገሩኝ እውነት በአእምሮዬ እየቃጨለ መንፈሴን አወቀው። በእርግጥ ሰላም የሚሰማ ቦታ ነበረ ቦታው። ከሆነ ቅጽበት በኋላ ግን ነገሮች ተቀያየሩ። ከፍተኛ ነፋሳት ይነፍሳሉ። ዛፎቹ እርስ በርሳቸው እየታገሉ
እጅግ ሰላምን የሚነሳ ሁነትን ነበር የፈጠሩት። እጅግ ደንግጫለሁ። መቼስ በማያገባኝ እየገባው ሁሉ ወቅ የሚለው አባዜ ሞት ሳያመጣብኝ አልቀረም። ዝናቡ እንዲሁ ይወርዳል። ጭቃው እጅግ ከባድ ሆነም። ተራራውን እየወረድኩ በፍጥነት መሄድ ጀመርኩኝ። በጨለማው ውስጥ ከሩቅ የውሻ ጮት ሰማለሁ። አንድ የገጠር መንደር ከበርካታ ደቂቃዎች ጉዞ በኋላ ቤቶቹ የተሰሩት ከጭቃና ከሳር የሆኑ ጎጆ ተመለከትኩኝ። አንዲት ቤት በር አካባቢ ቆምኩ፣ ግን ማንም ሊከፍታት አልፈለግም። ሆኖ የጎጃም ገጠር ውሻ ግን አይቀልድም። በሆኑ ከቤቱ ጀርባ ያለውን የከብቶችን ማደሪያ ጎረን ተመለከትኩ። በሩ በእንጨት ተማክሎ ተዘግቷል። አማራጭ አልነበረኝም። ወደ ውስጥ ለመግባት ተገደድኩኝ። እጅግ ከፍተኛ ዝናብ፣ እጅግ ከፍተኛ የሆነ ጭቃም፣ ዶፍና አውሎ የሆነ ነፋስ ይነፍሳል። ኖ ሽታው የከብት እበትና የጭስ ሽታም፣ ግን ለኔ ያ ሽታ የህይወት ሽታ ያክል ተሰማኝ። ውስጡ ሞቅ ይላል። ላሞቹ በሰላም ያመሰኳሉ። በአንድ ጥግ ለከብቶች የተከመረ ገለባ፣ ደረቅ የሳር ክምር አገኘው። ልብሴ በጭቃና በዝናብ ልሷል። የተንቀጠቀጥኩ ወደ ገለባው ውስጥ ገባው። ገለባው እንደ ብርድ ልብስ አሞቀኝ። እዛ የገለባ ክምር ውስጥ ተኝቼ ከላሞች ትንፋሽ ጋር እየተጋራው አንድ እንግዳ ስሜት ተሰማኝ። በሆኑ የጎጃም ገበሬዎች የዋህነት፣ የከብቶቹ ሰላማዊነት አባ ዘጊዮርጊስ ከነገሩኝ ከሚያስፈራው የኪሩቤል ሰይፍ ጋር ሲነጻጸር እውነተኛዋ ገነት ይቺ ሰላማዊ ጎጆ ናትን ብዬ ጠየቅኩም። በእውኑ እኔና ውቴ በገለባው ውስጥ እንቅልፍ ወሰደኝ። ግን እንቅልፉ ተራ አልነበረም። ህልም ቅጀት እጅግ ያስጨንቀኝ ጀመረም። ወደ ቅድሟ ጫካ ተመለስኩም። በህልሜ መሆኑ ነው። ግን አሁን ኪሩቤል ሰይፉን ዝቅ አድርጎታል። ወደ ውስጥ ግባ የሚል አይነት እይታየኛል። መሃል ላይ አንዲት ዛፍ እመለከታለሁ። ዛፏ ግን እንደ ምድር ዛፍ አይደለችም። ቅርንጫፎቿ የዳብል ሄሊክስ ዲኤንኤ ቅርጽ ያሳያሉ። ፍሬዎቿ እንደ አፕል ሳይሆኑ እንደ ብርሃን ኳስ ግሎዊንግ ኦርቢስን ይመስላሉ። በእውኑ አዳም የበላት ፍሬ የአፕል ፍሬ እንዳይመስልም። እሷ የእውቀት ኮድ ናውሌጅ ኮድ ነበረች። ሰው ያንን ኮድ ለመሸከም ዝግጁ አልነበረም። አሁን ግን በ7 12 እና 9 ኮድ አማካኝነት ያንን ሲስተም ሪሴት ማድረግ ይቻላል ይለኛል። ይህ በአእምሮዬ ላይ ታስበው የነበረ ሐሳብ በህልሜ እየተመላለሰ ሰላሜን እየነሳኝ መሆኑን ተገነዘብኩኝ። አማትቤ ከእንደገና ተኛው። ከእንቅልፌ ስባንን ሮ እየጮኸ ነበረ። የቤቷን እመቤት ማለዳ ተነስታ ላሞቿን ልትለቅ ወደ በረት ገባች። አይታኝ እጅግ ደነገጠች። ከዛ ግን በዝናብ የደከምኩ በውርጭና በብርድ የተሰቃየው እንደሆነ ስታየኝ ራራችልኝ። እንዴ ልጄ ከመንገድ የቀረ እንግዳ ነህን አለችኝ። ወዲያው ሞቅ ያለ ወተት በሸክላ ጣሳ ይዛልኝ መጣችና ይህንን ጠጣ እስኪ ብላ ጠየቀችኝ። ወተቱን ስጠጣ በእውኑ የኪሩቤል ሰይፍ የጠበቀው ያንን ተራራ ብቻ ሳይሆን ይህንን ንጹህ የሰው ልጅ ባህልም ጭምር እንደሆነ ገባኝ። የህይወት ዛፍ ዕፀ ሕይወት ቅጠሏ መድኃኒት ነው ይባላል። መድኃኒቱ ግን ቅጠሉ ላይ ብቻም ሳይሆን በዚች ደግናት እጅ ላይ ማለም። ፍለጋዬ ይቀጥላል። እኔ ናቡቴ ነኝና አባቶችን አደራ ልፈልግ ተገድጄ ኖ ከጫፍ ጫፍ ከሀገር ዞራለሁ። አሁን ግን በርካታ ሚስጥሮች ያልተፈቱ እውነቶች በልቦና ታትመዋል። ቁልፉ ያለው በተራራው ሳይንስ ውስጥ ብቻ ሳይሆን በወደቀው ገላና በተሰጠው የፍቅር ጽዋ ውስጥ እንደሆነ አምኛለሁ። ኖ እኔ ናቡቴ መንገዶችን ሁሉ እግዚአብሔር ያቀናልኝ ዘንድ ወደፊት እጓዛለሁ። አቤቱ ናቡቴ ሆይ ጊዜው ሲደርስም ዘነጸርኮ ከፈር ከታነብብ እንዛይ መልከፍ ዲከ ጻፈ ወቀም ሚስጥራበው። ኖ ናቡቴ ሆይ ጊዜው ሲደርስ ካየው ከፍለ ጻፍ፣ ከሰማው ከፍለ ተናገር፣ የአባቶችን ሚስጥር ጠብቅ እንደተባልኩትም ኖ ይሄን እያደረኩ እገኛለሁ።
እነሆ ለጥበበኛ ሰው አንዲት ቃል ተበቃዋለች ይሉ ዘንድ አበው ይህንን እናንተ እያሰፋችሁ መርምሩ ትላችኋለሁ። ሐሳባችን ለሌሎች እንዲጋራ በቅንነት ላይ ካርጉት። በዚህ ሐሳብ ላይ ምን አስተያየት ይኖራችኋል? ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን አስቀምጡ። ሰላም